ጠቅላይ ሚኒስትር ዶክተር አብይ አህመድ የከፍተኛ ትምህርት ተቋማት አይተካይ ሚና እንዳላቸው በጽኑ በማመን ለተግባራዊነቱ እየተሰራ ይገኛል አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሐሳብ የለውጥ ኃይል ነው፣ ምሁራን ደግሞ የለውጥ ወኪሎች ናቸው ነው ያሉት። ምሁራን በማህበረሰብ ውስጥ የሚፈጥሩት ለውጥ ሀገርን ወደ ብልጽግና እንደሚወስድ አመላክተዋል። ምሁራን ሐሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ አንባቢ፣ ችግር ፈችና መፍትሄ አሳሽ መሆን እንደሚጠበቅባቸው አስገንዝበዋል። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ከ41 ሚሊዮን ዶላር በላይ ሀገሪቱ እንድታጣ ያደረገ ግለሰብ ክስ ተመሰረተበት። ተከሳሽ ፉአድ ተማም ጀማል በ2017 ዓ.ም ስለ ባንክ ስራ የወጣውን አዋጅ ቁጥር 1360/2017 አንቀጽ 2(6) የተመላከተውን በመተላለፍ የወንጀል ድርጊት መፈጸሙ ተነስቷል። ተከሳሹ የተለያዩ ባንኮችን በመጠቀም በአጠቃላይ ከ2 ቢሊዮን 681 ሚሊዮን 489 ሺህ ብር በላይ ከውጭ ሀገራት ገንዘብ ለተላከላቸው ሰዎች አስተላልፏል። በዚህም ሀገሪቱ ማግኘት የሚገባትን ጥቅም በማሳጠቱ ክስ ተመስርቶበታል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ነው። ዲጂታል ኢትዮጵያ 2030 የወንጀል መከላከል ስራን ወደ ላቀ የቴክኖሎጂ ምዕራፍ በሚያሸጋግር መልኩ ይተገበራል አለ የኢትዮጵያ ፌዴራል ፖሊስ ኮሚሽን። ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል የዲጂታል ኢትዮጵያ 2025 ስትራቴጂ በፖሊስ ስራዎች ላይ ለውጥ እንዲመዘገብ ማስቻሉን አስታውሰዋል። ከአንድ ወር በኋላ ሰው አልባ ፖሊስ ጣቢያ በአዲስ አበባ ስራ እንደሚጀምርም እወቁ ብለዋል።